አንድ አመት የለም ግቢ ስመጣ እንግሊዘኛ ክላስ ማራለሁ እና ቢዝነስ ክላስ እዚህ ሲያስተምረው አያለሁ። ምንድነው ምን ያደርግልኛል ነበር ያልኩት። ለካስ እንደ ህፃን ልጅ መሆን ያስፈልጋል። ሁሉም ነገር ለማወቅ ዝግጁ መሆን ያስፈልጋል። እና የሆነ ጊዜ ይሄ ክላስ ሲጀመር ሁለት ቀን ምናምን ገብቼ አውቃለሁ። ምህረት ነበረች እና ናብዲ ምናምን በነበሩት ሁለት ቀን ገባው ወጣው አልገባኝ። መጨረሻ ላይ ነው የገባው ያኛው ክላስ ሲጨርስ ማለት ነው። በአሁኑ ግን አይ የቢዝነስ ክላስ እኮ ተጀምሯል አረጋት ማለት ነው። ያረባክሽ አልኳት። አዎ በቃ መማር ፈልጋለሁ አልኩ። በቃ ከሆነ ጊዜ ወደዚህ እንደውም በገባውበት ሰዓት ይዛን ጊዜ አሪፍ ነገር ተምሬ ነበር ማለት ሲጀምር ባቀው ኖሮ ጥሩ ነበር ብዬ ችላ ብዬው በዛው ቀረ። አሁን ግን ያኔ ተምሬ ቢሆን ሲጀምር ወደ ይሄን ክላስ ከጀመርኩ በኋላ ወደ 20-30 ሺህ ብር መሸጥ ይቻላል። ዘግቼ ያስቀመጥኩት ምርት ታውቃለህ። ዋው ያኔ ባቀው ያው ሁሉ ፕሮዳክት አፍኝ ቁጭ አላረገው ብር እየቸገረኝ በዚህ 2 ወር ባልሞላ ጊዜ ውስጥ አረ በሁለት ሳምንት ምናምን ወደ 20 ምናምን ሺህ ብር ሸጥ። የኮሙኒኬሽን ስኪልን አዳበርኩበት። እንደገና ደግሞ ለህቴ የሆነ ሳንቲም ተበዳድሬ ምናምን ከባንክ ቢዝነስ እንድትጀምር አደረኳት። ምንድነው ያደረኩት? የስራዋንና የእንትኗን ቢዝነሷን እንዳትጎዳ ለይታ ያስተማርከናል። እንዴት መለየት እንዳለባት 9000 ብር ሰጥቻት 5000 ብር አተረፈችበት በወር። ዋው ያ በጣም ትልቅ እንዴት መስራት እንዳለባት በደንብ እዚህ ጋር የምታስተምሩኝ ነገር ለሷ ማለት ነው። እየደወልኩ እዚህ አለች ያለችና ብዙ ነገር ነው ያተረኩት። ብዙ ነገር አሁን ቢዝነስ መስራት ብችል ምንም ነገር እንደማያቀተኝ ተምሬያለሁ። ዛሬ ደግሞ በጣም ብዙ ነገር አፍርቻለሁ። በጣም ክሬሽን ከምን እንደሚመጣ እንደዚህ አይነት ነገሮች እንዴት ማራቅ እንዳለብኝ በቃ ብዙ ነገር ነው ያተረኩት። በጣም ነው የማመሰግነው። ቴንክ ዩ